አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው። ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል።